ድምጼን የምትሰሙ በተለያየ ምድር ጫፍ ያላችሁ ትውልደ ኢትዮጵያና ኤርትራውያን ድምጼ የሚሰማችሁ ከሆነ ቪዲዮን በፍጥነት ሼር በማድረግ ሰዎችን ኢንቫይት እንድታደርጉ። የቸርች ቦታ ነው ያለሁት። ጋሽ አደም ጋር ነው የምገኘው። ጄኔሬተር ተከራይተው ውስጡ ባለፈው ቪዲዮ ሪከርድ አድርጌ ስለቅላችሁ ግራውንዱ ሙሉ ውሃ ሞልቶ ነበረ። አሁን ግን ውሃው በተቀላላ ተመጦ ውሃው ወደ ውጪ ወጥቶ ግራውንዱ ደረቅ ሆኗል። ያንን ግራውንድ ደረቅ የሆነ ግራውንድ ላሳያችሁ ነው። ኦሬዲ ስራ ተጀምሯል። ስራ እንቅስቃሴ ላይ ነው ያለነው። እግዚአብሔር እንድታመሰግኑ፣ እግዚአብሔር እንድትባርኩ በጌታ ፍቅር ይሄንን እንጠይቃለሁ። ቪዲዮውን በፍጥነት ሼር አድርጉልኝ። ብዙ ሰዎችን ኢንቫይት እንድታደርጉ በጌታ ፍቅር ጠይቃለሁ። እንግዲህ ቀድመን እዚህ ከላይ ነበር ልንሰራ ያሰብነው። ነገር ግን ይሄ የላይኛው በጣም ብዙ ግንባታ የሚጠይቅ ስለሆነ ያንን ማድረግ ባለማቻላችን ምክንያት ወደ ቤዝመንት ወደ ግራውንድ ገብተናል። ቴንክ ዩ ሶ ማች። ይሄ ነበር መጀመሪያ ከላይ ነበር ታስቦ የነበረው። ይሄ ቦታ እንደምታውቁት በጣም ብዙ ነገር ኮስት ስለሚያደርግ ግንባታ ስለሚጠይቅ ይሄንን መስራት አልቻልም። በዛ ምክንያት ወደ ቤዝመንት ስር ወርደናል እና ዛሬ ውሃው ከስር ያለው ውሃ ተመጧልና እሱ ላሳያችሁ ነው። ግራውንዱ ኦሬዲ ደረቅ ሆኗል። ሙሉ ውሃው ስለተመጠጠ ከስር ያለው ማለት ነው። እሱ ነበር ስጋት የፈጠረብን። ላሳያችሁ። ጋሽ አደም እስቲ ጠጋ ልበል፣ ኔትወርክ እንዳይረብሸኝ። አሁን ጋሽ አደም እንግዲህ ያው ዋጋ እየከፈሉ ነው። ይሄ ጄኔሬተር ነው። ይሄ ውሃ ከጀርባ ያለውን በዚህ በጄኔሬተር እየተመጠጠ ኦልሬዲ ስራ ተጀምሯል። ውሃው ወደ ውጪ በዚህ በኩል እዛ ወደ ውጪ እየተወገደ ነው ያለው በቱቦ አማካኝነት። እንግዲህ ባለፈው በጣም የብዙዎቻችሁ ጭንቀት የነበረው ውሃው ነው። ውሃው እንዴት ይደረጋል እያላችሁ ነበረ። ውሃው ይሄው ተመጧል። ይሄው አሁን ይሄው አዳራሹ ውሃ አይገባም እንዳለ በቃ በጋሌ ደረቅ ነው አይደለም፣ ምንም የሚገባ ነገር አይኖርም። ሰው ይሄው የምትመለከቱት ነው የቤተክርስቲያኑ አዳራሽ። ይሄንን ነው የሚመስለው። በጣም ሰፊ ነው፣ በጣም ሰፊ ነውና 6 ኮለን ብቻ መሀል ላይ እንደምትመለከቱት 4 ኮለን ያለው፣ በዛ በዳር በኩል ከሳቸው ከአቶ አደም ጀርባ 3 ኮለን ያለው 6 ኮለን ያለው እና በጣም ሰፊ የሆነ ስፍራ ነው። ኔትወርክ እንዳይቆራረጥ ነው ወደ ውስጥ ከገባው ኔትወርክ ይዘጋባቸዋል ብዬ ስላሰብኩ ነው። ይሄው እንደምታዩት ውሃ የሚባል የለም። ያኔ ይሄ ሁሉ ውሃ ሞልቶ ነበር እንዳለ ይሄ ውሃ ሞልቶ ነበረ። ብሩን ከሰጠኝ ይሄ ይሞላል፣ ይሰራል። እሺ ጋሽ አደም እንግዲህ እንዳሉት ዛሬ አስገባለሁ። ማስገባት ግዴታዬም ስለሆነ ከዛ በኋላ ማድረግ የሚገባንን ጤናማ ነገር እናደርጋለን። እርሶ በጣም ታግሰውኛል። ለ3ኛ ሳምንት ታግሰውኝ ጠብቀውኛል። እግዚአብሔር ያክብሮት። በጣም ነው የማመሰግነው። እርሶ ሙስሊም ኖት። እስልምና አጥር ሳይዞ ሳያግዶት በቅንነት ይሄንን የመሰለ ያማረ ህንፃ ክርስቲያን እህት ወንድሞች ሙስሊሞች እንዲገለገሉበት እንዲማሩበት በጎ ፍቃዶትን ሰጥተዋል። አባቴ አመሰግናለሁ። አላህ ይስጥልኝ፣ አላህ ይስጥልኝ አባቴ አመሰግናለሁ። ዛሬ ወደድኩም ጠላውም መክፈል አለብኝ። መሰራት የሚገባው ስራ መስራት አለብን። ይሄ የምታዩት ይሄንን የሚያህል ትልቅ አዳራሽ መጸዳት አለበት። ይሄ የምታዩት ሁሉ እንጨት ተለቅሞ ተጸርቶ መውጣት አለበት። ትልቁ ፍርሃትና ስጋት የነበረው ውሃ ሞልቶ ነበር። ይሄ ሃሌሉያ። እግዚአብሔር እንግዲህ ክብሩን ይውሰድ። ዛሬም እግዚአብሔር በፊታቸው ሞገስ ሰጥቶኛል። እንግዲህ የቤተ ክርስቲያኑ ስፍራ ጽዳት ጀምሯል። የመጀመሪያው ስራችን ውሃ ማጽዳት ነበረ። ውሃው ጸድቷል። እግዚአብሔር ክብሩን ይውሰድ። ይህንን ቪዲዮ የምትመለከቱ ተወዳጆች ኢትዮጵያውያን፣ ኤርትራውያን ይህንን ስፍራ አጽድተን መድረክ ሰርተን ወንበሮች ገዝተን የሚቀቡትን ቀለሞች ቀባብተን መብራቶችን ሁሉ ነገር አስገብተን ወደ አገልግሎት እንድንመጣ በምትችሉት ሁሉ አቅም ከዚህ ማይክሮ ሰከንድ ጀምሮ ከጎናችን በመቆም ዘር በመዝራት እንድታበረታቱን እንድጸልዩልን ሁላችሁንም በክርስቶስ ኢየሱስ ፍቅር ጠይቃችኋለሁ። ይሄው እንደምትመለከቱት ባለፈው ቪዲዮ ስሰራላችሁ ይሄ ሙሉ አዳራሹ ውሃ ሞልቶ ነበረ። ዛሬ ግን እንደምትመለከቱት ውሃ የሚባል ነገር የለውም። አዳራሹ በጠቅላላ ጸድቷል። የሰማይ አምላክ እግዚአብሔር ክብሩን ይውሰድ። የረዳን በሳቸው ፊት ሞገስ የሰጠን እስልምና ሳያግዳቸው እንዲህ አይነት ደጋግ ኢትዮጵያውያን ልባቸው ንጹህ የሆኑትን እግዚአብሔር ያብዛልን።
እሳቸውንም እየባረካችሁ እንግዲህ ለሶስተኛ ሳምንት ጊዜ ታግሰውኛል። ከዚህ በኋላ ማድረግ የሚገባን አንዳንድ ነገሮች ስላሉ እነዛን ነገሮች ደግሞ ጨርሰን መፈራረም ስላለብን የጎደለን በጣም ጥቂት ነገር ስለሆነ በምትችሉት ሁሉ አቅም ዘርዝሩ።